እንዴት ነው ገብተህ ታወጣዋለህ? ኧረ እንችላለን። ማን ፒውር የሆነ በመሃላችን ያለውን ልዩነት የሚያሳይ ጨዋታ ማለት ጋፕ በቃ የሰማይና የምድር ነው በመሃላችን ያለው ጋፕ ማለት ነው። ሀቢቢ ፈላው በቃ አቅምሽን ወቂ ማይ ብራዘር። አሁን ካፒቴን ማርቲን ኦዴጋርድ ምናምን ሃቨርትስ እና ዩኬሬሽ መሃል ያለውን ልዩነት አርቴታ ለምን ሃቨርትስ እንደሚመርጥ ዞሊስ ማስተርፒስ በፈጣሪ ያለ ቡርኖ ጂ ሊዩስ ስኬሊ ምናምን በቃ ጽድት ያለ ነገር ነው ያየነው። ሀቢቢ ኮፒ ሊንክ ይደረግ፣ ቪዲዮውን በደንብ ኮፒ ሊንክ አድርጉልኝ። አካውንቴ ጥሩ አይደለም፣ ፎሎ እያደረጋችሁ ወገንታት። በሌላ ቪዲዮ ከችላለሁ። ቁልቁለትማ ቁልቁለትማ ያሆ ቁልቁለትማ ቁልቁለትማ ማንም ይሮጣል እያለን ነበር። ታላቁ ሩጫን የምንሮጥ የዛሬ ነው ያርገውና በቃ እዛ እንግሊዝ ውስጥ እኮ ያው ነግሬያቸዋለሁ። የስፓቱ ላይ ፍሪኮች ናችሁ፣ ትሪውን በልታችኋል። ያው ከዚህ በኋላ ምን እንደምትበሉበት እናያለን። ዶናሩማ የኔ አባት አንተን የመሰልክ ለግላጋ የዋንጫ ጨዋታ ላይ ሁለቴ ትካዳለህ። በቃ አሁን ፕሪሚየር ሊጉ እስኪጀምር አዝጉድሽ። እኛ ባለ ዋንጫዎቹ አሁንም ሲጠራሩ ቻምፕ እያላችሁ ነው። አዝጉን። አርሰናል 3-0 ሲቲን ያው ለጥልጦ ነው የሚባለው የከተማ ደርቢያችንን ለጥልጦ የኮሚኒቲ ሽልድ አሸናፊ ሆኗል። አመቱን በዋንጫ ጀምረውታል። በቃ ከዚህ የመጀመሪያውም የመጨረሻውም ዋንጫችሁ ነው የሚሆነው። በደንብ በዚህ እንትን በሉ ተፍታቱ፣ በደንብ ይመቻችሁ። ፒኤስጂ አየሻረል አባቴ ይሄ የድሮ ጠላቴን ቀብሬ ግባተ መሬቱን ፏ ሳረገው የሚያሳይ ቪዲዮ ነው። ገባሽ አይደለ? ተናግሬ ነበር። ተመልከት እስቲ። እንደምታይ ምናምን መስዬ ነው ጀለስ እዚህ ይሄ ቲክቶክ ነው ጀለስና እንመለሳለን አባቴ። ገባር ላይ ይሄ ትሬኒንግ ነው። ስታርቲንግ 11ችንን ለሁለት ከፍለን ፈርስት ሃፍ እና ሰከንድ ሃፍ ማለት ነው አባቴ። ፉል ፓወር ራሱ አይደለም ይሄ። ሁለተኛ ማርሽ፣ ሶስተኛ ማርሽ ዳገት ጋር ሲሆን አንደኛ ማርሽ ከዛ ተመልሰ ወደ ሶስተኛ ወደ 4 እና ወደ 5 ራሱ አልመጣውም። ለምን? ለፒኤስጂ ነው። እኔ አላማዬ እናንተን እንቃችኋለሁ። ገባር ላይ የደውል መልእክት ነው። ሌሎቻችሁ ማን ነው እንደዚህ ማን ነው የዘንድሮ ፕሪሚየር ሊግ ማን ያሸንፋል ከ1 እስከ 20 ሊስት ምናምን ስትሰራ ማን ነው እኔን ሁለተኛ ብታስቀምጠኝ ስድብ ነው። ትቀድዳለህ እንዴ? ማን ምን ሆነ ነው? ሁለተኛ ቲሜን ብቻ ለብቻ ከፍዬ ማን አንደኛ ቲሜ ዋንጫውን ይበላዋል፣ ሁለተኛ ቲሜ ሚዜ ይሆናል። ገባህ? ሚዜነት ራሱ ክብር አለው ማለት ሚዜ የምትሆነው ከፈቀድኩልህ ነው። ሲቲዝንስ ይኸውልህ ፔፕ የለም እንደ ድሮ ፍልት ሲልብህ ማን ነው በደንብ አድርጌ ነው ማረጋጋ ማን ነው። ገባህ? ለዚህ ጋር ንቀት ያስንቃል። ገባህ? እየቀጣው እየገረፍኩ እያስተማርኩ እንቅሃለው ካልክ እረግጠሃለው ነው የሚል። ገባ? ካሁን በኋላ ተገዢ ነህ። እመን፣ አምነህ ተቀበል። ዘመን አርሰናል ኢዝ ሂር። የሚኬል አርቴታው አርሰናል ሲቲን በማሸነፍ የኮሚኒቲ ሺልድ ዋንጫ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት። ዛሬ አርሰናል ጨዋታውን ቀለል አድርጎ ነው ማሸነፍ የቻለው። ብዙም ሲቲ ያልፈተነው ነበር። ሲቲ እንግዲህ በአዲሱ አሰልጣኝ የመጀመሪያው ዋንጫ አጥቷል። እኔ ያው አሁን አርቴታ እስከዛሬ ከሲቲ ጋር ሲጫወት በተጫዋቾች ኳሊቲ እንኳን ባይለያዩም በፔፕና በአርቴታ መካከል ባለው በኳሊቲ ጋፕ ምክንያት ፔፕ ያንን ውጤት ይዞ ይወጣ ነበር በሁለቱ ያሉ እና ዋንጫዎችን ይዞ ይሄድ ነበር። አሁን ግን አሰልጣኙ ፔፕ ስላልሆነ የተጫዋቾች ኳሊቲ እንኳን አንድ ቢሆኑ በአሰልጣኙ ኳሊቲነት አርቴታ ከነሱ አይተናነስም። አሁን ካሉት የፔፕ ጋር በነበረው ጋፕ ልዩነት ብቻ እንኳን አርሰናል ከሲቲ አንሶ ይገኝ ነበር እስከዛሬ። አርቴታም ከፔፕ አንሶ ይገኝ ነበር፣ ምክንያቱም በሁለቱ መካከል ያለ የኳሊቲ ጋፕ። አሁን ግን ፔፕ ስለሌለ ሲቲ ሊቀለው ይችላል ብዬ አስባለሁ። በእርግጥ ይሄ በዚህ በአንድ ጨዋታ ብቻ ጀጅ ማድረግ አይቻልም። ደግሞ አዲስ አሰልጣኝ ነው፣ አዲስ ነገር ነው ይዞ ይመጣው። ሲቲ ገና መሰራት አለበት ብዬ አስባለሁ። አርቴታ ግን ለብዙ ዓመት የተሰራ ነው እና ጨዋታው ከዚህ ደግሞ እንደዚህ እየተሰራ ሲሄድ ደግሞ እየከፋም ሊሆን ይችላልና አርቴታ ደግሞ ለሁሉ ነገር በጣም አዳፕት የሚያደርግ አሰልጣኝ ነውና ተጫዋቾች ሲመጡ ወዳውኑ በቃ ሲስተሙ ላይ ስክት ማድረግ ነው እንጂ የራሱን ሲስተም አይበትነውምና ያ ስላለ አሁን ከዚህ በኋላ ራሱ ነገራቶች እየገሩለት ይሄዳሉ ብዬ አስባለሁ። ብዙ የሚፈተና ያመስል የራሱን በራሱ ካላከበደበት ችግሩን ስራውን ራሱ ፈታኝ ካላረገው በቀር እስከዛሬ ዋንጫ ሲያጣበት የነበረው ምክንያት እኔ ይሄ ነው። በቃ ዋነኛው ነገር በፔፕና በሱ የተጫዋቹ ኳሊቲ እንኳን አንድ ቢሆኑ በሁለቱ ያለው የኳሊቲ ጋፕ ልዩነት አርቴታ እና አርሰናል ከሲቲ እና ከፔፕ አንሰው ይገኙ ነበር። አሁን ግን ያ ጋፕ ስለሌለ የተሻለ ነገር ሊፈጠር ይችላል ብዬ አስባለሁ በአርሰናል በኩል።
ሲቲ እንግዲህ ገና ብዙ ነገራቶች የሚቀሩት ይመስላል ስናየው። እንደ ማንቸስተር እንግዲህ ከፈርጉሰን በኋላ እንደሆነው ልክ እንደዛም ሊሆን ይችላል። የሚሆነው ነገር ያው ቢሆን ደስ ይለኛል። የሚሆነው ነገር አይታወቅም። ለማንኛውም የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሰናል ማንቸስተር ሲቲ ማለት ነው የምር በልጦ 3-0 ማሸነፍ ችሏል። ይህን ቪዲዮ ለአርሰናል ደጋፊዎች በሙሉ ላኩላቸው፣ እንኳን ደስ አላችሁ። ጎሎቹንም ካላፊዮሪ፣ ሃቨርትዝ እና ኦዴጋርድ ነው ማስቆጠር የቻሉት። ዞሊስ 2 አሲስት አለው ዛሬ። የሚገርም ተጫዋች አርሰናል። በቃ ይሄ ቲም ከሆነ ፕሪሚየር ሊግ የሚጫወተው በቃ ፕሪሚየር ሊጉ ሴኩሪቲ። ሲቲ ፔፕ የምር በቃ አሰልጣኝ ማተር እንደሚያደርግ ነው ያያችሁት። ከዛ ደግሞ ኦዴጋርድ ያገባው ጎል ዶናሩማን ጥሩ ኦዴጋርድ ጎል ቨርሰስ ሲቲ ብላችሁ ሰርች አድርጋችሁ እዩት። ብቻ አርሰናል ደጋፊዎች እንኳን ደስ አላችሁ። በቃ ጸዴት የስኬሊ አሲስት ነው የመጀመሪያው የካላፊዮሪ ጎል። እስኪ በቃ ይሄ አርሰናል በተወሰነ ደረጃ እየተሟላ ያለ ይመስላል። ምክንያቱም ብዙ ውድድሮች ነው የሚወዳደረው። ብቻ አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። የኮሚኒቲ ሺልድ አሸናፊ መሆን ይችላል። የአመቱ የመጀመሪያውን ዋንጫ እንግዲህ አርሰናል ማሳካት ችሏል። ኮሚኒቲ ሺልድ ዋንጫን ሻምፒየንስ ሊግ ያላገኘውን ወግን የሰጠ ነው። አስከበር ነው። ምን አይነት ጨዋታን የተጫወትንለት! ለዚህ ዋንጫ ማይገባውን አላረም። ጨዋታው ከዋንጫው በላይ ብራንድ ነው። ብራዘሪ ምን አይነት ጨዋታን የተጫወት ነው። ማንቸስተር ሲቲ ግን አዘንኩልህ። ጋርዲዮላን ቢኖር ዋንጫውን አነሳው ነበር። ግን አረ ቢስሚላ አንተ ጋርዲዮላ ጥላው ካለ ራሱ ማንቸስተር ሲቲ ውሃ ሰማያዊ አይደለም፣ ጋርዲዮላ ነው። የማንቸስተር ሲቲ ማሊያ ራሱ ቀለል አለብኝ። ለካ ያ ኢልቢስ ነው። ይኸውልህ ሱፐርስታር ይዘህ ያለ ጋርዲዮላ ምንም ነህ። ኮተት ይዘህ ግን በጋርዲዮላ ሰይጣን ነህ። ብራዘሪ ምን አይነት ጨዋታ ነው። ያለፈው ዓመት የምንጫወተውን ጨዋታ ቆፍረን ቀብረን ጥለን ሌላ አኡዙ ቢላ የተባለ ጨዋታ ይዘን መጣን። ወደፊት ስንሄድ እንዴት ነው የምናስፈራው? በአላህ ሃቨርትም ዛሬ በቃ ሃቨርት የሲቲ ጌታ በሲቲ ጨዋታ እኮ ሳያገባ ወጥቶ አያውቅም። ብራዘሪ ቢስሚላህ። ለማንኛውም ረክቻለሁ በደንብን ለቆርቆሮ ዋንጫ ነው። እስኬሊና ራያ ከገባው አንጮትም እንደው ህዳት አንጮትም። እስኬሊና ራያ ከገባው ራያ ካለ አንጮትም። አሁን ሲቲም እንደዚህ ከሆነ እሺ እነ ከሌ ኔክስት ሲዝን የማን ያለ ልትሉ ነው? እሺ እንዲሁ ወይኔ ኦዴጋርድ ጉድ ነው። ኧረ በስመ አብ! ምንድነው ሲቲዎች ወደ ጥልቁ ሄዳችሁ ታውቃላችሁ? ግን የምሬን ነው። ወደ ጥልቁ ማለት ዛሬ 3-0 ምን አይነት ጨዋታ ነው የምንጫወተው? ኦዴጋርድ የሚያምር ጨዋታ ከተጫወተ ማለት ነው ከሚያምር እግር ኳስ ጋር ነው አርሰናል የሚያሸንፈው። ኧረ በስመ አብ! ምን አይነት ጎል ነው ያገባው! ማን ኳሱን ሳይነካው ዶናሩማን አስተኛው። ገብቷችኋል? ይሄ ባይበሉ ባናተ ሂደ እንደዚህ አተ ምናምን የሚባለውን ጎል ነው ያገባው። ገብቷላ? መደበቅ አለብህ። አሁንም የማታምን ከሆነ 3-0 ተሸንፈ ለ5 ዓመት ቀኝ ግዛት እገዛዋለሁ ፕሪሚየር ሊጉን። ይቅርታ በለኝና አትሊስት 4 ዓመት ከግማሽ ምናምን ላርግልህ። ገብቷል አይደል ማለት ነው። ምንም ነው ማትችሉን ከዚህ በኋላ ማን ፕሪሚየር ሊጉ አይደለም አውሮፓ ሬዲ አይደለም ለኛ ማን ዩሮፕ እናስጨንቀዋለን። ሻምፒየንስ ሊግ ፒኤስጂ ተዘጋጅ። ገብቷል። ሲቲን 3-0 ለጥልጠነዋል። ከዛ በኋላ ደግሞ ማለት ነው አርብ ላይ ደግሞ ኔክስት ዊክ ኮቨንትሪ ደግሞ ዋጋዋን ታገኛለች። ገብቷላ? ምን አይነት ጨዋታ ነው! ኦዴጋርድ ዞሊስ እናቴ ትም ፕሌይ ሬቲንግ ላይ አንተን አገኛለሁ። ፕሌይ ሬቲንግ ላይ ምን አይነት ጎት ይሆን ከሆነ ገብቷላ አይደል ማለት ይሄ ቲም ግን ከዚህ በኋላ የሚያስቆመውን ሰው ፈልጉ። ወደ ጥልቁ ገብተዋል ሲቲዎች። ከዚህ በኋላ እንዴት እንደሚወጡ አላውቅም። ጨብጡንሽ በቃ አንዳንደኛ ላሽ እንላለን እንዲነን አነሳ አነስ ያለውን ዋንጫ እንኳን እንለቃለን። ጅብ አይደለንም። ዝም ብለን አንበላም። ቻል ያለውን እንደነ ካራቦ ምናምን አንሰማም። አሁን ፕሪሚየር ሊግ ላይም አንዳንዴ ለቀናል። በዚህ ዓመት ፕሪሚየር ሊጉን ግን አለቅም። ቀድመን ማባቢያ ምናምን ግን እንሰጣለን ማለት ነው። ምን እሺ ነው ኦዴጋርድ አመቱን ሙሉ የሌለ ልጅ ዛሬ በረኛው ላይ ተላጠበት። በስማ ወደዛ አስተኝቶ ወደዚህ ነው ያገባው። አጋጣሚ ተጠቅመው ትንሽ ሻይን ያርጉ ገና ብቻ ግን ስለኛ ቲምና መወራት ስላለበት መደረግ ስለነበረበት ሴሜኒዮን እስከ 90 ደቂቃ ታራግጣለህ እንዴ አንተ ኢንዞ ማሬስካ? እኔ ኢንዞ ማሬስካን በመጀመሪያው አልናገርም ብዬ ነው። ገና የመጀመሪያ ጨዋታ ነው። እስቲ እሁድ ከቦርንማውዝ እናያለን። ዛሬ ሰራ ያልኩትን ስህተት ከደገመው ቼልሲ ነው ያለው ሲቲ ነው ያለው። ባይዘ ቼልሲ አይደለም ያለው። ኢንዞ ማሬስካ ብዙ እድሎች አይሰጡትም። በጣም አምነውበት ነው ያመጡት፣ ግን ብዙ እድሎች አይሰጡትም። እኔ ዛሬ ምንም ጎሉላ እንደማናገባ ጨዋታው ከጀመረ በኋላ የሆነ በቃ ምንም አላየሁበትም ቲሙ ላይ ኬሚስትሪ እና ኤሊዮት አንደርሰን የሚገርም ኳሶች ሲያሻማ ነበረ። አላንድን ቶሎ ለምን እንዳስወጣውም አልገባኝም። ግን ለኛ እንዳልሆነ ጨዋታው ዛሬ ያስተውቅ ነበረ። ግን በቃ ትንሽ ቲም በትንሽ ዋንጫ ይደሰት።
መድፈኞቹ አርሰናሎች በእንግሊዝ ኮሚኒቲ ሺልድ ዋንጫ ማንቸስተር ሲቲን 3-0 በሆነ ውጤት ከነ ክሊን ሺት በማሸነፍ ሻምፒዮን መሆናቸውን ማረጋገጥ ችለዋል። ከእንግሊዝ ፕሪሚየር ሊግ አስቀድመው እንደመክፈቻ የሚከናወነውን ይህንን የኮሚኒቲ ሺልድ ዋንጫ መድፈኞቹ አርሰናሎች በአስደናቂ ፐርፎርማንስ ነው ማንቸስተር ሲቲ ላይ ብልጫ ወስዶ 3-0 ማሸነፍ የቻሉት። በዚህ ጨዋታ ላይ ለመድፈኞቹ አርሰናሎች ሶስቱን ጎሎች ማስቆጠር ችለው የነበሩት ተጫዋቾች ሪካርዶ ካላፊዮሪ ገና ጨዋታው ከጀመረ በ25 ሰከንድ ውስጥ ነበረ። ከዛ በኋላ ደግሞ ካይ ሃቨርትዝ 28ኛው ደቂቃ ላይና ማርቲን ኦዴጋርድ 48ኛው ደቂቃ ላይ ነበር ሶስቱን ጎሎች ማስቆጠር ተጫዋች መሆን የቻሉት። በዚህ ጨዋታ ላይ አዲሱ ከክለብ ብሩጅ በ40 ሚሊዮን ዩሮ መፈረም የቻለው የመስመር ተጫዋች ዞሊስ 2 አሲስቶችን ማድረግ ችሎ ነበረ። በዚህ የወዳጅነት ጨዋታዎች ላይ እንግዲህ ለመድፈኞቹ አርሰናሎች በተደጋጋሚ በጎሎች ላይ እየተሳተፈ እየተመለከተነው እንገኛለን። ማርቲን ኦዴጋርድ ዛሬ ምንድነው ያስመለከተን? ክሬቲቪቲው በቃ ያስቆጠራት ጎል እንዴት ነው ዶናሩማን ሽጦ ማስቆጠር የቻለው? ብቻ ማርቲን ኦዴጋርድ ራሱን ማግኘት የሚችል ከሆነ ምን ያህል ድንቅ ተጫዋች እንደሆነ ሁላችንም እናውቃለን። ዛሬ ደግሞ አጀማመሩ በጣም ይበል የሚያሰኝ ነው። አስደናቂ ብቃትን ነበር በጨዋታው ላይ ማስመልከት ችሎ የነበረው። እያንዳንዱ ኳስ የሚነካባቸው ሞመንቶች ለማየት በጣም የሚስቡ ነበሩ። እንዲሁም ደግሞ እንግዲህ ዴቪድ ራያ በሚሞከርባቸው በእያንዳንዱ አጋጣሚዎች አሁንም አርሰናልን ከጎል እንግዲህ ከነ ክሊን ሺት እንዲወጣ እየታደገ እየተመለከት ነው እንገኛለን። ለማንኛውም ለኢንዞ ማሪስካው ማንቸስተር ሲቲ ጥሩ አጀማመር ባይመስልም ግን ገና ነው። ይሄ ኮሚኒቲ ሺልድ ጨዋታ ነው። ፕሪሚየር ሊጉ ከፊታቸው ይጠብቃቸዋል ረጅሙ ማራቶን። ግን ያም ቢሆን መድፈኞቹ አርሰናሎች በዚህ ጨዋታ ላይ እንደሚመስለኝ ከሆነ ይበልጥ መፍራት መጠንቀቅ ያለብን ቡድን ማን እንደሆነ መልእክት ያስተላለፉበት ጨዋታ ይመስለኛል ከዚህ በኋላ ማለት ነው። ፔፕ ጋርዲዮላን ያጣው ማንቸስተር ሲቲ ከኢንዞ ማሪስካ ጋር ምን ያሳየናል የሚለው ይበልጥ ተጠባቂ ነው። አርሰናል ግን አሁንም በጥሩ ቅርጽ ላይ ያለ ቡድን እንደሆነ በድጋሚ ያስመስክሯል ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። አሁን ተገቢ ነው? አባቱ የሞተበት ልጅ እንደዚህ ይገረፋል? ይሄ ታግባብ አይደለም እንዴ? ምን አይነት ጭካኔ ነው? እንዴት ያለ ጨዋታ ነው ደግሞ ስትጫወቱ የነበረው? ኧረ በለው። በዚህ ከሄዳችሁማ ከባድ ነው፣ ከባድ ነው። ማንቸስተር ሲቲ ማለት ግን በቃ የሙት ልጅ ማለት ነው። አባቴ ያየው ነው። ከዚህ በኋላ የማይጫወትበት የለም። እናንተ ግን ጭካኔያችሁ ከባድ ነው እንዴ! በዚህ ልክ አባቱ እኮ ነው የሞተበት ይሄ ልጅ እንዴ! በዚህ ልክ ፈላውን ትጫወትበታለ? አረ አግባብ አይደለም። አረጋጉት፣ አረጋጉት እንዴ! ጭዌው በዚህ ልክ ከሄደማ አረ ታስፈራላችሁ። ስጋት አለኛውም። በቃ ከባድ ነው። በዚህ ከቀጠላችሁማ እኔም ማለቄ ነው። ለማንኛውም ግን ለጀሞ ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ይሄ ነው የኔ አርሰናል፣ ይሄ ነው መድፈኛው። ይኸውልህ ይሄ ነው የዋንጫ ባለቤቱ። ተመልከት፣ ይኸውልህ የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው። የኮሚኒቲ ሺልዱም ሻምፒዮን ይሄ ነው። ቀጣይ ዓመትም ሻምፒዮን የሆነው ይሄው አርሰናል ነው። ከዚህ ውጪ እንግሊዝን ሊቆጣጠራት የሚችል የትኛውም ክለብ የለም። የትኛውም ክለብ ነው የምልህ። አባኪያ ተዘጋጅ፣ ራስህን አዘጋጀው። በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከነዋል፣ ኮርኩመነዋል። ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ሺልድ ጨዋታ ላይ ብርክ እንዲሉ አድርገናል። አሁን አንድ ጥያቄ ነው መጠየቃችሁ፣ ቋጣሪያን በሙሉ ማለት ነው። ቀጣይ ለማለት ቋጥሮ አሰባችኋል። ሲቲ እኔ ከአቅሜ በላይ ነው ብሎ ኖካውት በልቶ ወጥቷል ከዚህ ውድድር ላይ። ኦፊሻሊም ነገር ቀጣይ ፕሪሚየር ሊግ ላይ መቋጠሩለት አንድ ቡድን አዘጋጅታችሁ ይዛችሁ ነው እንጂ እኔ ለተቋቋሙኛችሁ ማን እኔ ሐሳቤ አውሮፓ ነው እንግሊዝ አይደለም። እንግሊዝንማ አይወልደ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩ። ዛሬ ማለት ነው። ካሞን ገነርስ 3-0 ልጥፍ ማንዬ ምትራዳው ጨቆራሽ ላጥ እስቲ ፈገግ በላ እንችላለን። ጀሞ ሻምፒዮኖች ነን። ሻምፒዮን